ሃይማኖተኛ ደፋር ሲሆን ጥሩ ነው። ድፍረት ብቻውን ግን ሃይማኖት አይሆንም። አባቶች እንደነ ያዕቆብ ዘስሩግ እንደነ ቅዱስ ኤፍሬም ያሉት ምን ብለሽ ነበር የምታስተኙ ሁሉ ብለው ጠይቀዋታል። ተመልከቱ፣ ይህ ሕፃን ካደገም በኋላ ዮሐንስንም ያህል ነቢይ የጫማውን ጠፍር ሊይዝ አይገባኝም ይላል። እንደነ ባለሽታዋ ማርያም ያሉትን ደግሞ እግራቸውን እንዲስም ለኃጢአተኞች ይፈቅዳል። እኔ የሚገርመኝ ከመውለዷ በፊት እሺ ሁላችንም አንወቃት፣ ከወለደች በኋላ ለማያወቃት ምን ብለን እንናገራለን? በቤተልሔም እንደተወለደም ዝማሬ ሲያቀርቡ እንሰማለን ብዙዎችን። ከመቤታችን መወለዱን መናገርና ከመቤታችን ስለመወለዱ ለመዘመር ግን ሲተናነቃቸው እናያለን። የጌታችን የልደቱን ምስጢርና እመቤታችን እሱን የወለደችበትን ረቂቅ ምስጢር በብዙ ገልጠውታል። ከአባ ጊዮርጊስ ዘጋስጫ ብንጀምር ለእናቱ ከእስራኤል ሴቶች ልጆች የሚበልጥ አካልን አላደረገላትም ይላል። በቃ እመቤታችን የ15 የ16 ዓመት ብላቴና የሚኖራትን ቁመና የሚኖራትን መጠን የነበራት። ስለዚህ ለእናቱ ከዛ የሚበልጥ ሌላ አካልን አልሰጣትም፣ አላደረገላትም። ለራሱም ከገሊላ ሕፃናት የሚበልጥ ስጋዊ አካልን አላደረገም። እሱም እንደ ማንኛውም ሕፃን በዛ በሕፃን መጠን ነው። እንደ አባቶቻችን ትምህርት ምንድን ነው የሚሉት? ሕግ ጠባያዊን ሕግ መጽሐፋዊን ፈጽሞ አደገ። ሕግ ጠባያዊ የሚባለው ምንድን ነው ቢሉ ተጸንሶ ዕለቱን ልወለድ አላለም። ዕለቱን ተጸንሼ፣ ዕለቱን ተወልጄ፣ ዕለቱን አድጌ፣ ዕለቱን ተሰቅዬ፣ ዕለቱን ሞቼ፣ ዕለቱን ተነስቼ ላድን አላለም። በየጥቂቱ ማደግ ይሄ ሕግ ጠባያዊ ነው ይላሉ። ወይም ተፈጥሯዊን ሕግ አክብሮ ነው ያደገው እና ሲያድግም ደግሞ ለራሱ ከሕፃናት የተለየ ለእናቱም የተለየ አካል ከሴቶች የተለየ አካል አልሰጠም። ለራሱም ከሕፃናት የተለየ አካል አላደረገም። ሕፃናትን ያለ ሩካቤ በመጸነስ በለጣቸዋል። ሕፃናትን ያለ ሩካቤ በመጸነስ በለጣቸው። የሕፃናት ቅርጽ ባለው መልክ ግን አልተለያቸውም። ያለ ዘር ያለ ሩካቤ ያለ ሰስሎተ ድንግልና ቢወለድም ግን ከሕፃናቱ በመልክ ምንም የሚለይ አልነበረውም። ያንኑ ነው ይዞ የተወለደው። ከድንግል በመወለድ ሕፃናትን በለጣቸው። እውነት ነው፣ የትኛውም ሕፃን በድንግልና አልተወለደም። በድንግልና በመወለድ በለጣቸው። በእናት ጉልበት ላይ በመታቀፍ ግን አልበለጣቸውም። በድንግልና ቢወለድም ልክ እንደነሱ በእናቱ ጉልበት ታቅፎ ይታይ ነበረ። ወንድ ከማታቅ ሴት ጡቶች ወተት እንዲገኝ በማድረግ ሕፃናትን በለጣቸው። ሴት ልጅ በድንግልና ሳለች ምን ጡቶቿን ቢጨምቁት ወተት ፊጭጭ አይለውም፣ ወይም ወተት በትንሹም ቢሆን አይወጣውም። እመቤታችን ግን ከሐሊብ ከጡቶቿ የድንግልና ሐሊብ ነው የተገኘው። ድንግልናዋ አልተለወጠም፣ ነገር ግን ወተት ከጡቶቿ ወተት ተመግቧል ጌታችን። ስለዚህ ወንድ ከማታቅ ሴት ጡቶች ወተት እንዲገኝ በማድረግ ሕፃናትን በለጣቸው። ጡት ባለመጥባት ግን አልበለጣቸውም። ልክ እንደነሱ እሱም ጡት ጠብቶ ነው ያደገው። ሕፃናት እንደሚያለቅሱትም ማጥባትን ባዘገየች ጊዜ አልቅሷል። ጡቷንም ሽቶ አፉን እንደ ማንኛውም ሕፃናት ከፍቷል። በእነዚህ ሁሉ አልበለጠም። ከሰባ ሰገል እጅ መንሻ በመቀበል ግን ሕፃናትን በልጧቸዋል። በሜዳ እንደ ማንኛውም ሕፃን በመዳህ ግን አልበለጣቸውም። እንግዲህ አሁን ይሄ ቅድም ያነሳ ነው በመንፈስ ቅዱስ በተቃኘ ሕሊና መንፈስ ቅዱስ የነካው ልቡና ካልሆነ ይህን ምስጢር ማመን ከባድ ነው የምንለው ለዚህ ነው። የሰማይ የምድር ጌታ በዚህ ምድር ዳኸ፣ በዚህ ምድር የእናቱን ጡት ሽቶ አለቀሰ፣ በዚህ ምድር እንደ ማንኛውም ሕፃን ታየ ማለት ለብዙዎች አሁን በይበልጥ በዚህ በእስልምና ሃይማኖት ዙሪያ ያሉት ይህን ለመቀበል ከብዷቸው ብዙ ነገ የሚጠየቁበትን ነገ ፊቱን ሲያዩ የሚያፍሩበትን ለምን ሁሉም ስለተናገረው ከንቱ ነገር በፍርድ ቀን መልስ ይሰጥበታል። ስለዚህ ነገ ሲያዩ የሚያፍሩበትን ነገር በድፍረት የሚናገሩ ሰዎች አሉ። ድፍረት ሃይማኖት አይሆንም። እውነት ለመናገር ሃይማኖተኛ ደፋር ሲሆን ጥሩ ነው። ድፍረት ብቻውን ግን ሃይማኖት አይሆንም። ግን አንድ ሰው ሃይማኖተኛ ከሆነ
በሃይማኖቱ የሚመጣበትን ነገር ለመቀበል ጥቡ መሆን አለበት፣ ደፋር መሆን አለበት፣ ጽኑ መሆን አለበት። ዝም ብሎ ባዶ ድፍረት ግን ሃይማኖተኛ አያደርግም። እና እንደው ሳይመረምሩ ሳያነቡ ሳይመለከቱ በዛኛው ቦታስ ያለው ምክንያታዊነት ምንድን ነው? አምላክ ብለን የምንናገረውስ ነገር እኛ ከምናስበው ስጋዊ ደማዊ አእምሮ ውጭ የሆነ ብዙ ነገር መስራት ማድረግ ይችላል ወይ? ፈቃዱስ ሊሆን የሚችልበት ምክንያት አለ ወይ ብሎ ሳይመረምሩ ዝም ብሎ በድፍረት መናገር ነገ በራስ ላይ ፈም ለመከመር ነው። በኋላ ሲጠየቁ እንኳን በሱ ፊት አይደለም ዛሬ መጻሕፍት ባገላበጡ ሰዎች ፊት መልስ መስጠት አቅቷቸዋል፣ መልስ መስጠት ተስኗቸዋል። ስለዚህ እዚህ መጻሕፍትን ባገላበጡ ሰዎች ፊት እንደነሱ ስጋዊ ደማዊ አእምሮ ያላቸው ግን መንፈስ ቅዱስ የቃኛቸው ሰዎች ለሚጠይቋቸው ጥያቄ ለሚያነሱት ሙግት መልስ መስጠት ካቃታቸው እንግዲያው በሱ ፊት ምን አይነት መልስ ሊሰጥ? ስለዚህ ጌታችን ሰው መሆኑን አይቶ ራሱም ተናግሯል። በእኔ የማይሰናከል ብፁዕ ነው ብሏል። ማቴዎስ 11 ላይ በእኔ የማይሰናከል ብፁዕ ነው፣ በአጭር ቁመት በጠባብ ደረት መወሰኔን አይቶ ሩቅ ብእሲ የማይለኝ ማለቱ ተራ ፍጡር ነው የማይለኝ በስጋ መገለጤን የባሪያ መልክ መያዜን አይቶ ፈጣሪነቴን አምላክነቴን የፍጥረታት ጌታ መሆኔን የማይክድ ሰው እሱ ብፁዕ ነው። በእኔ የማይሰናከል ብፁዕ ነው ያለ ለዚህ ነው። ከልደቱ ጀምሮ በኋላ ዳግመኛ እስከሚመጣ ድረስ ሰዎች ሲሰናከሉ የሚኖሩ በሱ ነው። ግን እሱ ደግሞ ሁላችንም እንደምናውቀው የሚወድቅበትን ሁሉ የሚፈጭ የወደቀበት ሁሉ ደግሞ የሚቀጠቀጥ አለት ነው። እሱ በቃ አለቱ እሱ ነው። በዛ አለት ላይ ሄዶ እጋጫለሁ ቢል ወድቃለሁ የሚል ሰው ይቀጠቀጣል። አለቱ ደግሞ ከወደቀበት ይፈጨዋል እንጂ አለቱን መቀየር አይቻልም። እሱ የሆነውን ነገር መቀየር አይቻልም። ለእኛ ለሰዎች ሲል በትህትና ያደረገውን ነገር ይዞ መሳደብ ግን በኋላ ሁሉም ሰው እንደተባለው በዮሐንስ ራእይም የወጉትን ያዩታል አይደለም ያለው። ለእኛ በሆነው ነገር እሱ አያፍርም። ተወለደ፣ በዚህ ዓለም ተመላለሰ፣ በየመንደሮቻችን ከኛ ጋር አብሮ በላ ጠጣ፣ በመስቀል ተሰቀለ። በጣም የውርደት ሞት የሆነውን ያንን የውርደት ሞት ስለኛ ተቀበለ። እኛን ከውርደት ያወጣን ዘንድ የውርደት ሞት የሆነውን ተቀበለ መባልን አያፍርበትም። እሱ በዚህ አያፍርም። ቢያፍርበት አያደርገውም ነበር። አያፍርበትም። ያንን ያደረገው ልጆቹን ወደ እሱ እቅፍ ለመመለስ ወደ አባቱ ለማቅረብ እንደሆነ ያውቃል። ስለዚህ አያፍርበትም። ይህንን ሳያውቁ ይህን ሳይመረምሩ ለሚናገሩ ሰዎች ግን መጨረሻቸው የጭንቅ ይሆናል። ወዮላቸው ምንል እንደነዚህ አይነቱ ነው ወዮላቸው ምንለው እና አባ ጊዮርጊስ ዘጋስጫ ይህንን ነው የሚናገረው። እንግዲህ እጅ መንሻ የተቀበለ ሕፃን ከነገስታት እጅ መንሻ የተቀበለ ሕፃን እንግዲህ እሱ ነው የምናውቀው። ነገር ግን እንደ ማንኛውም ሕፃን ደግሞ በመዳህ ደግሞ ሕፃናትን አልበለጣቸውም እያለ ይናገራል። ቅዱስ ኤፍሬም ደግሞ በዚህ ጉዳይ ላይ እመቤታችን ያደረባትን መደነቅ እሷን ይሆንና እሷ ልታስብ የምትችለውን በመንፈስ ቅዱስ ተቃኝቶ ይገምትና እንዲህ ብሎ ይናገራል። ሁሉን የሚመግበውን እርሱን ሁሉን የሚመግበው እኛ እንኳን ባየነው በ5 ቂጣና በ2 ዓሣ 5000 ወንዶች ብቻ ሴቶቹ ሕፃናቱ ሳይቆጠሩ ተመግበው 12 ቅርጫት እስኪነሳ ድረስ ይሄ በነገራችን ላይ በጣም ለኛ እንደው አምላክነቱን እንድናውቅ ያደረገው ነገር እንጂ በጣም ተራ ነገር ነው። ግዙፋኑን በግዘፍ ረቂቃኑን በረቂቅ ሲመግብ የሚኖር እሱ ነው። ሁሉ አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜሁ ትሰፍህ የማነከ ወታጸግብ ለኩሉ ዘሥጋ። የፍጥረት አይን ሁሉ አንተን ተስፋ ያደርጋል ይላል ዳዊት። የፍጥረት አይን ሁሉ አንተን ተስፋ ያደርጋል። አንተ ትሁቦሙ ሲሳዮሙ በጊዜሁ፣ አንተም ምግባቸውን በጊዜው ትሰጣቸዋለህ። ግዙፉን በግዘፍ ረቂቁን በረቂቅ ትመግባቸዋለህ። ትሰፍህ የማነከ ወታጸግብ ለኩሉ ዘሥጋ። ቀኝ እጅህንም ትዘረጋለህ፣ ስጋ ምግበ ስጋ የሚሻውን ሁሉ ታረካለህ፣ ታጠግባለህ። እና እንዲህ የተባለው እርሱ እያለች ነው እመቤታችን። ሁሉን የሚመግበው እርሱ ጡቶቼን ሽቶ ሳስጠጋው ሰውነቴ በመደነቅ ይናጣል ትላለች።
እንዴት ነው? በነገራችን ላይ ይሄን የኛ ቤተክርስቲያን ሊቃውንትም እኮ እፎተ ሴሰያ ሀሊበ ከመ ሕፃናት አሁን እኔ በእውነቱ በቤተክርስቲያናችን የማይደነቅ ቀለም ባይኖርም እንደው የማይደነቅ ቀለም ባይኖርም ሁሉ የቤተክርስቲያን ቅዱስ ያሬድ የደረሰው በዜማ ከእሱም በኋላ የተነሱ ሊቃውንት የደረሱት እኛ ብዙ ጊዜ ዜማው ላይ ከበሮው ላይ እያተኮርን ነው እንጂ ጠለቅ ብለን የሚነገረውን ነገር ብናውቀው እንዴት ምን አይነት ነፍስን የሚያረሰርስ አሁን በይበልጥ የሚደንቀኝ እኔ የዚህ የልደት ቀለም ላይ የጌታችንን ልደት በምናስብበት ጊዜ በቤተክርስቲያን ሌሊት በማህሌት ቆመን ስንዘምር የምናድረውን ስንመለከት አባቶቻችን ሲያደንቁ ነው የሚያድሩት። ሲያደንቁ በማድነቅ ነው የሚያድሩት እና መጨረሻ መንክር ስብሐተ ልደቱ የልደቱ ነገር የሚደንቅ ነው ብለን ነው የምንጨርሰው እና እዛ ላይ ስታዩት ምንድነው ይሄ ሰላም ለልደትከ ኦ አማኑኤል ምንለው አለ። አማኑኤል ለልደት ሰላም እንላለሁ ዘቀዳሚ ወዘዳሃሪ ብሎ የመዋዕል ፊተኛውም ኋለኛውም በዘመናት የሸመገልክ አንተ ኢየሱስ ክርስቶስ ዘአብቃል ቃሉ የሆንክ ኢየሱስ ክርስቶስ እፎ አግመረተከ ድንግል ወፎን ዘአምላክ ሰከብከበ ጎል። ለመሆኑ እንዴት ነው ድንግል በማህፀኗ የተሸከመች? አሁን እፎ የሚለው እንዴት ነው? እንደው አሁን በግዕዝ አንድ ነገር ከተደገመ ያን ነገር የማድነቅ ፍጹምነቱን የማሳየት ነው እና አሁን ለምሳሌ ናአኩተከ ወንሴባሃከ ብንል አይኮተም አመሰገነ ነው፣ ሰባህም አመሰገነ ነው። ናአኩተከ ወንሴባሃከ ብንል እናመሰግንሃለን አይባልም። ፈጽመን እናመሰግንሃለን ለማለት ቃሉ ሲደጋገም ፈጽመን እናመሰግንሃለን። አሁን እዚህ ጋር እፎ ሲሉ እያደነቁ ነው። እንዴት ነው ድንግል ጸነሰች? ምን ነው? እንዴት ነው ድንግል በማህፀኗ ተሸከመች? ምን ነው? እፎ አግመረተከ ድንግል ወእፎን ዘአምላክ አንተ አምላክ ስትሆን እንኳን አንተ በፊትህ የሚያገለግሉትን በብርሃን ሰረገላ የምታመላልስ አምላክ ስትሆን እፎን ዘአምላክ ሰከብከበ ጎል። እንዴት አንተ በእንስሳት በረተኛህ? ኧረ ይሄ ነገር እንዴት ነው? እንደው እንዴት ነው ይሄ ነገር? አሁን መደነቅ ነው። አሁን የዚህን የልደትን ቀለም ብታዩት እንዴ ልክ እንደዚሁ እፎተ ሴሰያ ሀሊበ ከመ ሕፃናት እንዴት ነው በጎል ሰከበ አልን፣ እሺ በበረተኛ አልን፣ በጨርቅ ተጠቀለለ አልን። እንደውም አንዳንድ ቦታ ጨርቅ እንኳን ስላልነበራት በኮባ ቅጠል ጠቀለለችው አይደለም፣ በዛ ተጠቀለለችው። ከዛ ይላል እፎተ ሴሰያ ሀሊበ ከመ ሕፃናት ፍጥረታትን ሁሉ የሚመግብ እሱ እንዴት ሆኖ ነው ወተትን ሽቶ አልቅሶ ወተትን የጠባው የእናቱን ጡት የጠባው እንዴት ነው? ኧረ እንዴት ነው ይሄ ነገር እያሉ ነው ሊቃውንቱ ሲያደንቁ። እና እመቤታችንም ምንድነው ፍጥረታትን የሚመግበው እሱ ጡቴን ሽቶ ሳስጠጋው ላጠባው ሳስጠጋው ሰውነቴ ይናጣል። እና በጣም የሚደንቀው ይሄ ዲያቆን ሄኖክ የጻፈው የእመቤታችን የብርሃን እናት መጽሐፍ ላይ በጣም ደስ የሚል እይታ በጣም ደስ የሚል ምስጢር ያየሁት ምንድን ነው አምላክነቱን መቀበሏ ሳይሆን የእሷ ሰውነቱን መቀበሏ ነው የሚያስደንቀው። ማለት ማንነቱን እያወቀች ማን መሆኑን እንደዛ ተረድታ ግን እንደ ሰው ደግሞ ከእሷ የሚሻውን ነገር ለማቅረብ እመቤታችን አለማመንታቷ ለዛ ሰው በመሆኑ የሚጠይቃትን ነገር ለሱ ለማድረግ ወደኋላ አለማለቷ በጣም የሚደንቅ ነገር ነው። ይሄም በጣም የሚገርም እይታ እውነት ነው። እና እሱ ፍጹም አምላክ የሆነውን ሁሉን የሚመግበውን አምላክ ተራብኩ ሲል መራቡን ማመን ራሱ እኮ ይፈልጋል፣ እምነት ይፈልጋል። እንቅልፍ እንደመጣው ሲያዩ አቅፎ እሱን እሽሩሩ ብሎ ማስተኛት እኮ ለየት ያለ እምነት ይፈልጋል። በጣም እኮ የሚደንቅ ነገር ነው። የሚደንቅ ነው። እንደውም አባቶች እንደነ ያዕቆብ ዘስሩግ እንደነ ቅዱስ ኤፍሬም ያሉት ምን ብለሽ ነበር የምታስተኙ ሁሉ ብለው ጠይቀዋታል። እንግዲህ ትጉህ ዘይነውም ፈጣሪ ዘይደክም የማይደክም ፈጣሪ
ትጉህ ዘይነው የማያንቀላፋ ትጉህ ዳዊትም ይለዋል አይደለም እንዴ? የእስራኤል እረኛ አያንቀላፋም ይላል። እና የማይደክም ፈጣሪ የማያንቀላፋ ትጉህ የሆነው ክንዷ ላይ እንዳቀፈችው እንቅልፍ ሲያሸልበው ምን ተሰምቷት ይሆን? ይህንን ነው እመቤታችን እየተናገረች ያለችው። ሰውነቴ ይናጣል። በቃ ገና እሱን ወተት እንዲጠባ ወደ ደረቴ ሳስጠጋው ሰውነቴ ይናጣል። ማን ብዬ እንደምጠራውም እጨነቃለሁ ትላለች። ማን ብዬ እንደምጠራው እጨነቃለሁ። የዮሴፍ ልጅ እንዳልለው የልደቱን ምስጢር አውቃለሁና ፈራለሁ ትላለች። የዮሴፍ ልጅ እንዳልለው እንደው ለዮሴፍ ሕሊና ብዬ ዮሴፍ እንደው አብሮኝ ወጥቷል ወርዷል፣ አብሮኝ ደክሟል፣ አብሮኝ ብዙ ነገር አድርጓል። ከአይሁድ ቁጣ ተከላክሎልኛል፣ ሰውሮኛል፣ ደብቆኛል። ይህን ሁሉ ያደረገልኝ ዮሴፍ ስላለ አጠገቤ ልጅህ አይደለም እንዳልለው ለዮሴፍ ሕሊና እሰጋለሁ፣ እሳቀቃለሁ። ይህንን ጻድቅ ሰው ይህን መልካም ሰው እንዳላስቀይመው በውስጤ ስጋት አለ። ደግሞ የሱ ልጅ ነው ብዬ ደግሞ ሕሊናዬን እርፍ እንዳላደርግ ደግሞ የልደቱን ምስጢር አውቀዋለሁ። በዚህ ሁሉ አሁን መጨነቅ ስንል ይሄ መጨነቅ ስንል እኛ እንደምናስበው አይነት ጭንቀት አይደለም። የልዑሉ ልጅ ብቻ ብዬ እንዳልጠራውም ለእርሱ የታጨሁለትንና ስለ እኔ ብዙ ነገር የታገሰውን የተወደደ ሰው ሕሊና እንዳልጎዳ አስባለሁ። እመቤታችን እንዴት አድርጋ እንደምትጨነቅ በዚህ አይነት መልኩ ነው እንግዲህ አሁን እንደው ተወለደ። አብሶ እኔ ወንዶች መቼም ከጽንስ ጀምሮ ከዛም በኋላ ከተወለዱ በኋላ ከሕፃናት ጋር እስከ ተወሰነ ዕድሜ ያለን ተፈጥሯዊ ግንኙነት የተገደበ ስለሆነ ወንዶች በዚህ ነገር ብዙ ባያደንቁና እመቤታችን የፍጥረታት ጌታ የሆነውን ኢየሱስ ክርስቶስን ወልዳ በማሳደጓ ሂደት ውስጥ ምን አይነት የእናትና የልጅነት ግንኙነት ሊኖራቸው እንደሚችል ባይረዱት ለወንዶች ብዙ አይገርመኝም። ሴት ሆኖ ይህን የሚክድ ሰው ግን በጣም ነው የሚያሳዝነው። ሴት ሆነው ለዛውም በዚህ ሂደት ውስጥ አልፈው ጸንሰው ወልደው ልጆቻቸውን ያሳደጉ ሰዎች እመቤታችንና ጌታ መሃል የሚገባ ትምህርትን በእመቤታችንና በጌታ መሃል ልዩነትን ለማምጣት ወይም የሚለያይ ትምህርትን ለመስማት ባህሪያቸው እንዴት እንደሚታገስ ይገርመኛል። ሕሊና አይደለም ይህንን ባህሪ እኮ አይታገሰው። ለምን አንቺ ለልጅሽ ሆንሽውን እሷ ለልጇ ሆናለች። አንቺ ልጅሽን በምታይበት መንገድ ታየው ነበር፣ ልጅሽን በምትንከባከቢበት መንገድ ተንከባክባው ነበረ። እሱም ልጅሽ አንቺን በሚወድሽ፣ አንቺን በሚሰስትሽ፣ አንቺን በሚናፍቅሽ፣ አንቺን በሚያፈቅርሽ መልኩ እናቱን ያፈቅራታል ስንል ይሄ ሊሆን አይችልም ካለች ያቺ እናት ተፈጥሯዊ ማንነቷን ጭምር እየካደች እና እኛ እኮ የመጽሐፍ ምስክርነት ማምጣት አይጠበቅብንም። እናትና ልጁ ያላቸውን ግንኙነት ለመናገር መጽሐፋዊ ምስክርነት ማምጣት አይጠበቅብንም። ተፈጥሮ ብቻዋን ምስክር ትሆናለች። ተፈጥሮ ብቻዋን እና እመቤታችን እዚህ ላይ የተናገረችው ይህንን ነው። ጨምሮም ቅዱስ ኤፍሬም ሶርያዊ በሚታይ ይላል በሚታይ ያደገበት መንደር ሕፃናት ከበቡት ይላል። ጌታችን ያደገበት መንደር ሕፃናት ከበውት ይታይ ነበረ። ለሌላው በስጋዊ አይን ለሚያዩ ያ ይታይ ነበረ። በማይታይ ደግሞ ይላል ረቂቅ በሆኑ መንፈሳዊ በሆኑ በማይታይ ደግሞ ሰማያውያን መላእክት በፍርሃት ዙሪያውን ቆሙ። አሁን መላእክት ራሱ ይገርመኛል። በእውነት መላእክት ራሱ ይገርመኛል። ይሄን ለመረዳት ልዩ መንፈሳዊ ሕሊና ያስፈልጋል። ቅድም ያልኩት ለዚህ ነው። በቃ ከዚህ ስጋዊ ደማዊ አይምሮ ወጥቶ ማሰብ ካልቻለ አንድ ሰው ይሄን ነገር ለመገንዘብ በጣም ከባድ ነው የሚሆንበት እና መላእክት በሕፃናት መካከል ሕፃናት ከበውት በሕፃናት መካከል ተቀምጦ ያለውን የፍጥረታት ጌታ መሆኑን አውቀው ከበው መቆማቸው፣ ምስጋና ማቅረባቸው፣ ስግደት ማቅረባቸው እኮ የሚደንቅ ነው። በጣም የሚደንቅ ነው። እኛንን በዚህ ነገር ሕሊናችን የተጋረደብን እንጂ መንፈሳዊ ሕሊና አይጋረድበትም ማለት ነው። መንፈሳዊ ሕሊና አይጋረድበትም። ስጋዊ ደማዊ አይምሮ ብቻ ነው ይሄ የሚጋረድበት። እንደ ሕፃንነቱ
በልጆች መካከል ደስተኛ ሕፃን ነበር። እንደ ጌትነቱ በመላእክትና በሊቃነ መላእክት ዘንድ የሚያስፈራ ነው። ለዮሐንስ የጫማውን ማዘቢያ እንኳን ለመንካት የሚያስፈራ ነው። ለኃጢአተኞች ግን እግሩን እንዲሰሙ የሚፈቅድ ትሑት ነው ይላል ቅዱስ ኤፍሬም ሶርያዊ። ይህ ከእመቤታችን የተወለደው ሕፃን በሕፃናት መካከል ሲታይ እንደ ማንኛውም ሕፃን ደስተኛ ሕፃን ነው። ሁሉ የሚናጠቀው፣ ሁሉ የሚስመው፣ ሁሉ የሚያዘው፣ ሁሉ የሚልከው። በዛ በገሊላ መንደር እኮ አብረውት ያደጉ በበቅ ልህቀን ዘይትዔዘዝ ለአዝማዲሁ እንተ ይእዜሙ በዛ በገሊላ መንደር ሲያደግ በየጥቂቱ ነው ያደገው። ሕግ ጠባያዊን እየፈጸመ በየጥቂቱ አደቀ። እንዘ ይትዔዘዝ ለአዝማዲሁ ዘመዶቹ ሁሉ ያዙት ነበር። ዘመዶቹ ያዙት ነበር። እንኳን በዛን ዘመን እኛም ባደግንበት ዘመን ዛሬ ነው ልጆች ከመላክ ማለት መንደርተኛው የሰፈሩ ሰው የሚያዘው ልጅ የሌለ እንግዲህ ዛሬ ነው። ያም ደግሞ ከልጆች አለመታዘዝ ሳይሆን ወላጆች ራሳቸው እንዲታዘዙ ስለማይፈልጉ ልጆቻቸው ለምን ልጆቼን ታዛላችሁ ስለሚል ነው። በእኛ ዘመን ለሰፈር ሰው ሁሉ ለመንደር ሰው ሁሉ ታዘን አይደለም። ለመንደር ለሰፈር ሰው የማናውቀው ሰው በእድሜ ትልቅ ከሆነ ና ብሎ ጠርቶ ከላከን ተልከን ካዘዘን ታዘን ነው ያደግን። እንኳን በዛ በጌታችን በምድር ላይ በነበረበት የዛሬ 2000 ዓመት ቀርቶ ዛሬም እንደዛ ነው። ጌታችን በሰፈር የነበረው ሁሉ ያዘው ነበረ። አሁን በኋላ እንመጣበታለን እንጂ በ12 ዓመቱ በቤተ መቅደስ ጠፋባት እመቤታችን የተባለው አላዋቂ ተርጓሚ፣ ሰነፍ ተርጓሚ፣ ምስጢር ያልተደላደለለት ተርጓሚ እመቤታችንን ዝንጉ አድርጎ ሊተረጉማት ይችላል። እንዴት በአንድ ልጇ ትዘነጋለች? ይሄ እመቤታችን አለማወቅ ነው። በግብፅ ምድር እኮ የተንከራተተችለት አንድ ልጇ ነው። ስንት መከራ ያየችባት አንድ ልጇ ነው። ለቅጽበት አትዘናጋም። እሱን በተመለከተ ታዲያ እንዴት ነው ለ3 ቀን ሲጠፋባት ዝም ያለች ከተባለ ጌታችን ሁሉ የወደው ስለነበረ ዘመድ አዝማድ ጎረቤት ሁሉ ይናጠቀው ነበር። ያምን ጋ ይሁን ያምን ጋ ይሁን ያምን ጋ ይሁን። እመቤታችን ደግሞ ትሁት ስለነበረች የሰው ሕሊና እንዳይጎዳ አይደለም ልጄን አትንኩብኝ እንዳትል፣ ሰው እንዳያዝን ሰው እንዳይቀየም ስትል ትፈቅድላቸው ነበር። እንግዲህ እሷ ራሷ አልጠገበችው፣ እንደገና ሰው ሁሉ ይናጠቅባታል። ከዘመድ ከአንዱ ጋር ነው ወይ ከጎረቤት ከአንዱ ጋር ነው ብላ ስላሰበች ነው እንጂ ተዘናግታ አይደለም። እንደሌለ ስታውቅ ነው ይላል እኮ መጽሐፉም። በተጓዦች መካከል እንደሌለ ስታውቅ ነው እንደገና ነፍሷ ከስጋዋ እስኪለይ ድረስ እየተጨነቀች ብር ብላ እንደገና ወደ ኢየሩሳሌም ሄደች። ይህን ማሰብ እንግዲህ ይህን ያህል ተወዳጅ ነበር ጌታችን፣ ይህን ያህል ተወዳጅ ነበር። እኛ እንኳን የሐዋርያትን አይን አድርገን የሐዋርያትን አንደበት የሐዋርያትን ጆሮ አድርገን ሰምተነው የእነሱን አይን አድርገን አይተነው በላከልን በቅዱስ መንፈሱ ልባችን ተዳሶ መንፈሳችን ተዳሶ እንኳን ፍቅሩን ቀምሰናል። በአካል አብረውት የነበሩ እንዴት ይሆኑ? በዚያን ጊዜ በምድር በነበረ ጊዜ በአካል አብረውት በዘመነ ስጋዌው አብረውት የገቡ የወጡ በምን አይነት ሁኔታ ነበር ከእርሱ ጋር የሚሆኑት? ነፍስ አይቀርላቸውም ነበር። እርግጠኛ ነኝ ነፍስ አይቀርላቸውም ነበር። ስለዚህ ምንድን ነው የሚለን ቅዱስ ኤፍሬም? በዚያ በሕፃናቱ መካከል ሲታይ ተወዳጅ ሕፃን፣ ደስተኛ ሕፃን፣ ሁሉ ሊያቅፈው፣ ሁሉ ሊስመው፣ ሁሉ ከራሱ ጋር ሊያደርገው የሚወደድ አይነት ሕፃን ነበረ። እንደ ጌትነቱ ሲታሰብ ደግሞ በሊቃነ መላእክትና በመላእክት ዘንድ ራሱ የሚያስፈራ ነው እና ተመልከቱ፣ ይህ ሕፃን ካደገም በኋላ ዮሐንስንም ያህል ነቢይ የጫማውን ጠፍር ሊይዝ አይገባኝም ይላል። እንደነ ባለ ሽታዋ ማርያም ያሉትን ደግሞ እግራቸውን እንዲስም ለኃጢአተኞች ይፈቅዳል። እንዴት ያለ ጌታ ነው! እንግዲህ እንዴት ያለ ጌታ ነው! እና እንዲህ አድርጎ ይገልጸዋል። ይጨምርና ቅዱስ ኤፍሬም ሶርያዊ እናትህን ገለል አድርጌ አንተን ብቻ ለማሰብ ፈለጉ ይላል። እናትህን እስቲ በቃ እሱን ወልዳ ሰጥታናለች፣ ከዛ በኋላ ይበቃናል ብዬ እናትህን ገለል አድርጌ አንተን ብቻ ለማሰብ ፈለጉ፣ ግን አልቻልኩም። ምክንያቱም ድህነቴን የሚያስወግድ እንቁ፣ ድህነቴን የሚያርቅ እንቁ በማኅፀኗ እንደተወሰነ አይቻለሁና እንዴት አድርጌ ልራቃት? እንዴት አድርጌ ልለያት? ይልና የእናትህን ነገር አደንቃለሁ ይላል።
የእናትህን ነገር አደንቃለሁ። ጌታ ሆነህ ወደ እርሷ ገባህ፣ የባሪያን መልክ ይዘህ ተወለድክ። ወደ እርሷ ማኅፀን ሲገባ ጌታ ሆኖ ነው የገባ። ስትወለድ ግን የባሪያን መልክ ይዘህ ተወለድክ። ዘላለማዊ ቃል ወደ እርሷ ገባ፣ በማኅፀኗ ፍጹም ዝምተኛ ሆነ። የሚደንቅ ነው። ነጎድጓድ በማኅፀኗ አደረ፣ ድምፁ ግን አልተሰማም። እውነተኛው እረኛ በእርሷ ዘንድ እንግዳ ሆነ። ከማኅፀኗ ሲወጣ ግን የመሥዋዕት በግ ሆኖ ተወለደ። በእውነት እንዲህ አይነቱን ምስጢር አሁን በመንፈስ ቅዱስ ያልተቃኘ ሕሊና እንኳን ሊናገረው ሊረዳው አይችልም። ይህንንማ መናገር እኮ ከባድ ነው። የተነገረውን እንኳን መረዳት አይችልም። በጣም ፍጥረትን የሚመግብና የሚያረካው እርሱ፣ የሚራብና የሚጠማ ሁሉን የሚያለብስም እርሱ፣ ራቁቱን ባለጠጋው ድሃ፣ ልዑሉ ትሑት፣ ማንም ሊቀርበው የማይችል ብርሃንም ለሁሉ የሚታይ ሆኖ ስለወጣበት ማኅፀን ምን እል ዘንድ ይቻለኛል? ምን እል ዘንድ ይቻለኛል? ያልተፈጠረው ብርሃን የወጣበትን ማኅፀን፣ ማንም ሊቀርበው የማይችለውን ብርሃን ያደረበትን ማኅፀን፣ ደግሜ እላለሁ ያልተፈጠረው ብርሃን ያደረበትና የወጣበትን ማኅፀን ምን ብለን ልንናገር እንችላለን? የፀሐይና የጨረቃን የከዋክብትን ብርሃን አይተን እንኳን እንደነቃለን። እነዚህ እኮ ፍጡራን ናቸው። ፍጡራን ስለሆኑ ስለማይጠቅሙም ነው በዚያችኛዋ ከተማ እንዲያበሩ ያልተፈቀደላቸው። የዮሐንስ ራእይ ምዕራፍ 21 ላይ ብናነብ ከተማይቱ ይላል በመንግስተ ሰማያት መንግስተ ሰማያትን አየኋት፣ ፀሐይና ጨረቃ ሊያበሩላት አያስፈልጓትም። ለምን? በጉ ራሱ ብርሃኗ ነውና። በጉ ብርሃኗ ነው ካልን እግዚአብሔር ብርሃን ነው ስንል የተፈጠረ ብርሃን አይደለም፣ ያልተፈጠረ ብርሃን ነው። ያ ያልተፈጠረው ብርሃን በኋላ በስጋ ተገልጦ በመካከላችን እኔ እውነተኛ የዓለም ብርሃን ነኝ አይደል ያለ? እኔ የዓለም ብርሃን ነኝ። አንሶሱ እንዘ ብክሙ ብርሃን እኔ ሳለሁ አብሬያችሁ በእኔ ተመላለሱ፣ እኔን አምናችሁ በሕይወት ኑሩ ብሎ የተናገረ እርሱ ያልተፈጠረው ብርሃን ከእመቤታችን ማኅፀን ነው የወጣው፣ በእመቤታችን ማኅፀን ነው ያደረው። ይህንን ማኅፀን እንዴት ችላ ልል እችላለሁ? እንዴት ችላ ልል እችላለሁ? እርሱ ከእናቱ ሥጋን ነስቶ ሲለብስ ከእርሱ የሆነውን ክብር ደግሞ እርሷን አለበሳት ይላል። እርሷን አለበሳት። ከማኅፀኗ ሲወጣ ክብሩን ሰወረ፣ ጸጋውን ግን በሁላችን ላይ አፈሰሰ። ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና አይደለም ያለው? ሕግ ነው በሙሴ የተሰጠው። በሙሴ ሕግ ተሰጠ። ያ ሕግ ለጥፋት ሆነ። ጸጋና እውነት ግን በማን ሆነ? በኢየሱስ ክርስቶስ ሆነ። ስለዚህ ከማኅፀኗ ሲወጣ በነበረው ወይም ባለው መለኮታዊ ክብር አልወጣም። ከማኅፀኗ ሲወጣ እንደዛማ ቢወጣ ሰማይና ምድር ራሱ ከፊቱ ይሸሻሉ። ስለዚህ ሲወጣ ክብሩን ሰወረ፣ ለእኛ ግን ጸጋ አፈሰሰብን እያለ ቅዱስ ኤፍሬም በጣም አድንቆ ስለ እመቤታችን እና ስለ ልደቱ ይናገራል እና እዚህ ከመዝ ውእቱ ልደቱ ለእግዚእነ ኢየሱስ ክርስቶስ ይላል ማቴዎስ። የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነበረ ይልና ለዮሴፍ በታጨችበት ወራት ሳይገናኙ ጸንሳ ተገኘች ይላል። ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ከዛ በኋላ መውለዷን ይናገራል። ከወለደች በኋላ ዮሴፍም ከወለደች በኋላ አላወቃትም ይላል። ይሄን አሁን ብዙ መምህራን ድጋሚ ጥርጣሬ በማያስነሳ ሁኔታ መልስ ስለሰጡበት ይህን በመናገር ጊዜያችንን አናጠፋም። ግን እመቤታችንን አላወቀም፣ እውነት ነው። ክብሯን አላወቀም ነበር። ወላዲተ አምላክ መሆኗን አላወቀም ነበር። ሌላውን ምስጢር እንተውና አንድና አንድ የምናነሳው ይህን ብቻ ነው። እመቤታችን ጌታችንን እስክትወልደው ድረስ እሱ አምላክ እሷ ወላዲተ አምላክ መሆናቸውን አላወቀም ነበር ዮሴፍ። በመጽሐፍ በነቢያት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ተብሎ የተነገረው ለእሷ መሆኑን ከእሷም የተወለደው አማኑኤል መሆኑን አላወቀም ነበር። ከወለደችስ በኋላ
አሁን አወቀ። እንደውም አባቶቻችን የተለያዩ ምክንያቶች ያነሳሉ። ዮሴፍ ይህንን እነዚህን ካየ በኋላ አወቀ። ምጽአተ ሰብአ ሰገል፣ ፍርሃተ ኖሎት፣ ሁረተ ኮከብ በካልፍና ሚሉት የኮከቡ አካሄድ፣ የሰብአ ሰገል መምጣት፣ ፍርሃተ ኖሎት፣ ስርቀተ ብርሃነ አብይ፣ ይሄ በቤተልሔም የፈሰሰውን የብርሃን ጎርፍ፣ እነዚህን ሲያይ ዮሴፍ የተወለደው አማኑኤል የተወለደው የነገስታት ንጉስ የሚጠበቀው መሲህ የእስራኤል ተስፋ እንደሆነ የወለደችውም ያቺ ድንግል ትወልዳለች ተብሎ የተነገረችው እንደሆነች አሁን አወቀ። እንግዲህ ዮሴፍ እስክትወልድ ድረስ አላወቃትም ማለት፣ ከወለደች በኋላ ግን አወቃት። ዮሴፍ እመቤታችን እስክትወልድ ድረስ የነበረው አመለካከትና ከወለደች በኋላ ያለው አመለካከት የተለያየ ነው። እስክትወልድ ድረስ የነበረው እመቤታችን ያገለግልበት የነበረው አገልግሎት ከጻድቅነቱ የተነሳ ከበጎ ሰውነቱ የተነሳ ከቅንነቱ የተነሳ ነበር የመሰለው። በኋላ ግን እመቤታችን ከወለደች በኋላ ለካስ ለአገልጋይነት መመረጡ ገባው። የሰማይ የምድር እመቤት የሆነች የፍጥረታት ጌታ ለሆነ ለእርሱ አገልጋያቸው እንደሆነ አሁን ገባው። አሁን እመቤታችን ከወለደች በኋላ አወቃት ይላል። እኔ የሚገርመኝ ከመውለዷ በፊት እሺ ሁላችንም አንወቃት፣ ከወለደች በኋላ ለማያውቃት ምን ብለን እንናገራለን? ከወለደች በኋላ እሷን ለማያውቃት ሰው ምን ብለን መናገር እንችላለን? ከመውለዷ በፊት በዚህ ደረጃ ያላዩት ሰዎች ሁሉ እኮ ከወለደች በኋላ አወቋት ተባለ። እነ ጻድቁ ዮሴፍ አወቋት፣ ማን መሆኗን አሁን አወቁ። ነቢያት ሁሉ የተናገሩላት፣ ነቢያት ሁሉ አሻግረው እያዩ የተሳለሟት፣ የፍጥረት ናፍቆት የተባለ ጌታን የወለደች እሷ እንደሆነች አወቀ እና እመቤታችን የበኩር ልጇን ተቀዳሚ ተከታይ የሌለው ልጇን ከሱም በፊት እንግዲህ አልወለደችም፣ ከሱም በኋላ አልወለደችም። ያን የበኩር ልጇን ከወለደች በኋላ ላላወቃት እንግዲህ ለሱ ይብላኝለት ምን እንላለን? እና እኛ እግዚአብሔር መንፈስ ቅዱስ ሕሊናችንን ዳሶት ልቡናችንን ዳሶት እሷን እንድናውቅ ልጇን እንድናውቅ እሷንም እንድናውቅ ልጇንም እንድናውቅ። እንዴ እመቤታችንን እኮ ወላዲተ አምላክ ለማለት ከተናነቀው የአምላክ እናት ለማለት ከከበደው ልጇን እኮ አምላክ አይደለም እንደማለት ነው። በቃ ከሷ ግን አምላክ ተወለደ ካለ እሷን ወላዲተ አምላክ ማለት ግድ ነው። ብዙ ጊዜ መልስ ማላገኝለት እኔ ብዙዎች ጌታችንን በቤተልሔም መወለዱን ደጋግመው ሲናገሩ እንሰማለን። በቤተልሔም እንደተወለደም ዝማሬ ሲያቀርቡ እንሰማለን። ብዙዎችን ከመቤታችን መወለዱን መናገርና ከመቤታችን ስለመወለዱ ለመዘመር ግን ሲተናነቃቸው እናያለን። በቤተልሔም መወለዱ ነው ወይስ ከመቤታችን መወለዱ ነው የበለጠ ድንቅ የሚያደርገው? ቤተልሔም እኮ አንዲት ስፍራ ናት፣ አንዲት መንደር ናት። ቤተልሔም እኮ ለተወሰኑ ሰዓታት ነው ቆይታ ያደረገባት፣ ምናልባትም ለተወሰኑ ቀናት። እመቤታችን እኮ 9 ወር ከ5 ቀን በማህፀኗ አድሯል። ከዛ 33 ዓመት አብሯት ኖሯል። አሁንም ድረስ እናቱ ናት። አሁንም ድረስ እናቱ ናት። ቤተልሔም ታልፋለች፣ እመቤታችን አታልፍም። ዛቲቲ ምዕራፌ ለዓለም ነው ያለው። ይቺ የዘላለም ማረፊያዬ ናት ነው ያለው። የዘላለም ማረፊያዬ ናት ብሎ ሲናገር እየተናገረ ያለው ለእመቤታችን ነው። አባቶቻችን ይህን ሲተረጉሙ እመቤታችን ወላዲተ አምላክ፣ እሱም አምላክ ወሰን፣ እሱም ፍጹም አምላክ ፍጹም ሰው መባሉ፣ እሷም ደግሞ ወላዲተ አምላክ መባሏ ለዘላለም አይቋረጥም። ከዳግም ምጽአትም በኋላ አይቋረጥም። ከዳግም ምጽአትም በኋላ እኮ እናቱ ናት። እናቱ መሆኗ አይሻርም። እኛን በዚህ ምድር እያለን በስሟ አምነን ልጆቹ ሆነን አይደለም እንዴ? ዓለም ካለፈች በኋላ ልጆቹ መሆናችን ይቋረጣል? አይቋረጥም። እመቤታችንም በዚህ ዓለም በስጋ ወለደችው። ከዚያም በኋላ እናትነቷ አይቋረጥም። በመንግስተ እግዚአብሔርም ስንሄድ ወላዲተ አምላክ መሆኗን ነው የምናውቀው። ወላዲተ አምላክ ብለን ነው የምንቀበላት። ወላዲተ አምላክ ብለን ነው የምናከብራት። ይህንን መቀበል እና በቤተልሔም ተወለደ እንዲህ ያለ እየተባለ እየተነገረ እንዴት ነው ከሷ ተወለደ ማለት ይሄን ያህል የሚከብደው? ይህ የሌላ መንፈስ ውጊያ እንደሆነ ማሳያ ነው። ለምን አውሬው ከሴቲቱ ጋር እንደሚዋጋ ከዘፍጥረት ሁለቱ ፊተኛውና ኋለኛ መጽሐፍ በመጽሐፍ ቅዱስ ጥራት ስናየው ሁለቱ የፊተኛና የኋለኛ መጽሐፍት ወይም ደግሞ
በቀድሞ ተጻፈ የሚባለው መጽሐፈ ዘፍጥረትና መጨረሻ ተጻፈ የምንናገረው መጽሐፈ ራእይ ሁለቱም የመጀመሪያው መጽሐፍ ያውሬው ወይም የእባቡ ውጊያ ከሴቲቱ ጋር እንደሆነ ጠባቸው ከሴቲቱ ጋር እንደሆነ አውጇል። ገና መጀመሪያ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ። ጠላትነቱ ከዘሯና ከዘሯ ብቻ አይደለም፣ ጠላትነቱ ከሴቲቱና ከዘሯ ጋር ነው። ስለዚህ ይሄ መንፈስ ይሄ እባብ አዳምና ሔዋንን ያሰተ እባብ የቀደመው እባብ የቀደመው ዘንዶ ተብሎ ደግሞ በራእይ የተጻፈው የቀደመው እባብ ሴቲቱ ላይ ጠላትነት ቢኖረው አይገርምንም። የሱ መንፈስ ወራሳያን የሆኑ ወይም የሱን መንፈስ የተላበሱ ሰዎችም ሴቲቱን ሊወዱበት የሚችሉ ምንም ምክንያት አይኖርም። ራስን መጠየቅ ከየትኛው መንፈስ ቆሜ ነው እመቤታችንን ማያት? ከየትኛው መንፈስ በሆን ነው ለሷ እንዲህ አይነት ስሜት ያለኝ ብሎ መጠየቅ አለበት ሰው ራሱ። የመጨረሻው መጽሐፍም ስናይ ምንድነው የሚለው? የዮሐንስ ራእይ ምዕራፍ 12 ላይ ወንድ ልጅ ልትወልድ አንዲት ሴት ተጨንቃ ነበር አይደለም የሚለው? አሕዛብን በብረት በትር የሚገዛቸውን ወንድ ልጅ ወለደች፣ ውእቱ ኢየሱስ ክርስቶስ። እሱ ኢየሱስ ክርስቶስ ነው፣ ሌላ ለማንም እንዲህ ተብሎ አልተነገረም። ወለደች። በልጇ ላይ ምንም ማድረግ አልቻለም። አውሬው ምን ሆነ? ልጇ ወደ ሰማይ ተነጠቀ፣ ወደ ሰማይ ተነጠቀ። ስለዚህ ሊያገኘው አልቻለም፣ ምንም ሊያደርገው አልቻለም። የዚያን ጊዜ ጦርነት የከፈተው በማን ነው? በሴቲቱ ላይ ነው። እሷን ሊበላት ሞከረ፣ ወደ በረሃ ሸሸች። 1260 ቀን በበረሃ ቆየ፣ 3 ዓመት ከ6 ወር ማለት። ወደ በረሃ ተሰደደች። ታላቅ ጎርፍን ካፉ አፈሰሰ፣ ታላቅ ጎርፍን ምድሪቱ ዋጠችው። አባቶቻችን ምንድን ነው የሚሉት? ታላቅ ጎርፍን አፈሰሰ። ሐሰቱ ነው ይላሉ፣ ውሸቱ። በእመቤታችን ላይ የሚነገረው ውሸት፣ በጌታ ልደት ላይ በአምላክነቱ ላይ የሚነገር ውሸት፣ ያንን አፈሰሰ ከኋሏ። ያንን ሁሉ ግን ምድሪቱ ዋጠችው፣ ምድሪቱ ዋጠችው። ከዚያ በኋላ የሚፈልገውን እንዳላደረገ ሲያውቅ በባህር አሸዋ ላይ ቆመ አይደለም? ከዘሯ የቀሩትን የኢየሱስ ምስክር ያላቸውን ሊዋጋ በባህር አሸዋ ላይ ቆመ። በባህር አሸዋ ላይ አሸዋ የጸና አይደለም ይላሉ አባቶቻችን። የጸና አይደለም፣ የጸና እምነት በሌላቸው ላይ የጸና እምነት በሌላቸው ላይ ነው ያደረው። ይውላችሁ ይሄ መንፈስ የጸና እምነት በሌላቸው ላይ አደረ። እንደገና ምን ይላሉ? አሸዋ ቆሪር ነው ይላሉ። አሸዋ ቀዝቃዛ ነው ማለት ነው። ቆሪራነ ህሊና፣ የመንፈስ ቅዱስ ሙቀት ያልነካው ህሊና ባላቸው ውስጥ አደረ። ምን ሊያደርግ? ያንኑ ውሸቱን ሊያስቀጥል፣ ያንኑ ጥላቸውን ሊያስቀጥል፣ ያንኑ ውጊያውን ሊያስቀጥል በእነሱ አደረ። አሁን ይሄ ነው እንግዲህ የምናየው፣ ሌላ አይደለም የምናየው። አሁንም ያን ነው። ነገር ግን መጨረሻው ሽንፈት ነው። መጨረሻው ሽንፈት ነው። ለምን? እሷ የወለደች ድል ነሽውን ነው፣ ድል የነሳውን ነው የወለደችው። ስለዚህ በምንም ታምር ድል ለድል ነሽው ነው እንጂ የሚሆነው ድል ለዛኛው ሊሆን መቼም አይችልም። ከየትኛው መንፈስ ይህን መልእክት ምናስተላለፍላቸው? በእውነት በልህ አይደለም። በእውነት እግዚአብሔር ያውቃል። እግዚአብሔር ያውቃል ማለት ቀላል አይደለም። እግዚአብሔር ግን ያውቃል። በልህ አይደለም የምንናገረው፣ በልህ አይደለም። በፍቅር ሆነን ከእግዚአብሔር በሆነ ፍቅር ሆነን የምንነግራቸው ይህን የምንነግራቸውን ቃል ሰምተው ከየትኛው መንፈስ እንደሆኑ ቆም ብለው እንዲያስቡ። ለምን ይዘገያል፣ ይረፍዳል። ለመመለስ እንኳን ለንስሐ እንኳን ጊዜ የሚታጣበት ጊዜ አለ። ብኩርናውን ከሸጠ በኋላ ኤሳው ምንም በንባ ተግቶ ቢፈልጋት እንዳላገኛት ተጽፏል። ስለዚህ አንዳንድ ጊዜ ለንስሐ ራሱ ስፍራ ላይ ይገኝልን ይችላል፣ ጊዜ ላይ ይገኝልን ይችላል። ስለዚህ ከየትኛው መንፈስ ነው ቆሜ እየተናገርኩ ያለሁት? የዓለም መድኃኒትን ስለወለደችው ስለ እመቤታችን ስለ ቅድስት ድንግል ማርያም እየተናገርኩ ያለሁት የትኛው መንፈስ ቃኝቶኝ ነው? ከየትኛው መንፈስ ወግኜ ነው እየተናገርኩ ያለሁት የሚለውን ማሰብ ማስተዋል ያስፈልጋል። ዋስራ